አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ የእግዚአብሔር ቤተሰቦች የድንግል ማርያም ልጆች እንደምን አመሻችሁ? እንኳን አደረሳችሁ። የአምላካችን የመድኃኔ ዓለም የኢየሱስ ክርስቶስ ስሙ የተባረከና የተመሰገነ ይሁን። አትለይምና እናቱ እናታችን ቅድስት ድንግል ማርያም ምልጃዋ አማላጅነቷ ከሁላችን ጋር ይሁን። አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ ምእመናን ወምእመናት እንዲሁም ሕፃናት በልዑል እግዚአብሔር ስም በድጋሚ እንደምን አመሻችሁ። አሜን። የአምላካችን የእግዚአብሔር ስሙ የተባረከና የተመሰገነ ይሁን። እንደ እግዚአብሔር መልካም ፍቃድ ለተወሰነ ደቂቃ የእግዚአብሔርን ቃል እንማማራለን። የምንማማርበት የመጽሐፍ ቅዱስ ክፍል የሚሆነው ወደ ገላትያ ሰዎች ምዕራፍ 6 ከቁጥር 14 ላይ ባለው ኃይለ ቃል ይሆናል። ቃሉም እንዲህ ይላል፣ ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ራቅ ይላል። ከማን? ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ራቅ ይላል። ይህን ቃል የተናገረው ቅዱስ ጳውሎስ ነው። ጳውሎስ ማለት በቀድሞ ክርስቲያኖችን ያሳድ የነበረ በቀድሞ ስሙም ሳውል የነበረ ስሙ ነው። ክርስቶስ ታሪኩን ቀይሮለት በመጽሐፍ ቅዱስ ውስጥ 14 መልእክታትን ጽፏል። ከነዛ ውስጥ ዛሬ ለርዕስነት የመረጥነው በገላትያ ለነበሩ በገላትያን ይኖሩ ላሉ ክርስቲያኖች በጻፈው መልእክት ነው። እንዲህ ይላል፣ ከጌታችን ከኢየሱስ ክርስቶስ መስቀል በቀር ትምክህት ከኔ ራቅ ይላል። እንግዲህ አባቶቻችን እንዳስተማሩን በሥርዓተ ቤተ ክርስቲያን መሠረት መስከረም 16 ደመራ፣ መስከረም 17 መስቀሉ መቆፈር የተጀመረበት መስቀሉን ፍለጋ ቁፋሮ የተጀመረበት መጋቢት 10 ቀን መስቀሉ የተገኘበት ቀን ነው። እንግዲህ መስቀል ስንል አባቶቻችን በብዙ ይመስሉታል። ለዛሬ ግን ለተወሰነ ያክል ወስነን እናየዋለን። መስቀል ስንል አንደኛው ክርስቶስ ስለኛ ብሎ መከራ መቀበሉን ነው የምናስበው። ክርስቶስ ንጹሕ አምላክ፣ ንጹሕ ክርስቶስ፣ በደል የሌለበት ክርስቶስ ስለኔና ስለናንተ ብሎ አዳም አባታችን ባጠፋው በደል ኃጢአት እሱ ንጹሕ ክርስቶስ ስለኛ ብሎ መከራን ተቀበለ። ስለኛ ብሎ በሞት ተቀጣ። በዕለተ ዓርብ በቀራንዮ ተሰቀለ። በተሰቀለ ጊዜ ቅዱስ ጳውሎስ አሁንም ለኤፌሶን ሰዎች በጻፈው በምዕራፍ 2 ቁጥር 14 ላይ ጥልን በመስቀሉ ገደለ። አዳም ከእግዚአብሔር ጋር ተጣልቶ ነበረ። ወንድ ከሴት ጋር ተጣልቶ ነበረ። ሕዝብ ከአሕዛብ ጋር ተጣልቶ ነበረ። ክርስቶስ ሲወለድ ታረቅን። ክርስቶስ ሲሰቀል ጥልን በመስቀሉ ገደለ። ስለዚህ ክርስቶስ ስለኔና ስለናንተ የከፈለው መከራ መስቀል ይባላል። ሌላው ሁለተኛ መስቀል የሚባለው ምልክቱ ነው። ምልክቱ በራሱ ምን ይባላል? መስቀል ይባላል። ለዚህም እኮ ነው እንደ ልብ የተባለው ቅዱስ ዳዊት በመዝሙር 59 ቁጥር 4 ላይ እንዲህ ይላል፣ ወውሃብኮሙ ትምህርተ ለለይፈርሁከ፣ ለሚፈሩ ሰዎች ምልክትን ሰጥሃቸዋል። እንግዲህ አባቶቻችን እንደሚያስተምሩን በቤተ ክርስቲያን አስተምህሮ መሰረት ሁለት ምልክቶች አለን። አንደኛው ምልክታችን መስቀል ነው። ሁለተኛው ምልክታችን ድንግል ማርያም ናት፣ የመስቀል ስር ስጦታችን። በትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ እነሆ ምልክት ሰጣችኋለሁ፣ ድንግል በድንግልና ጸንሳ በድንግልና ትወልዳለች ይላል። በሌላ መልኩ ደግሞ መጽሐፍ ቅዱስ ላይ ስናይ እግዚአብሔርን ኃይል አታውቁምና ትስታላችሁ ይላል። የእግዚአብሔር ኃይል በመስቀሉ ላይ አለ። እግዚአብሔር አምላክ በድንግል ማርያም ላይ ኃይሉን ገልጧል። እግዚአብሔር ኃይል በኪሩቤል ላይ አለ። ስለዚህም ቅዱስ መስቀል ምልክቱ ራሱ መስቀል ይባላል። ሌላው መስቀል የሚባለው ምንድን ነው ካልን ድንግል ማርያምን መታዘዝ፣ ድንግል ማርያምን ማገልገልን፣
ድንግል ማርያምን ከድንግል ማርያም ተወልዶ በየጥቂቱ ማደግን በ2 ዓመቱ ስደት መውጣቱን መራብ መጠማቱን ስለኔና ስለናንተ ብሎ ብዙ ዋጋ የከፈለውን የክርስቶስን መከራ ማሰብ ነው። ክርስቶስ ንጹሕ ነው። ስለኔና ስለናንተ ኃጢአት፣ ስለኔና ስለናንተ በደል ግን ንጹሕ ክርስቶስ በቀራንዮ ላይ ተሰቀለ። ስለዚህም መስቀል ነው። ራሱ መስቀል ይባላል። ምልክቱ ምን ይባላል? መስቀል ይባላል። ሌላው ቅዱስ መስቀል ነው። ቅዱስ መስቀልን እናያለን። ሌላው መከራ ነው። መከራ አሁን ብዙዎቻችን በክርስትና ሕይወት ውስጥ ሳለን የምቾት ሕይወት መኖር እንፈልጋለን። ነገር ግን ክርስትና ውስጥ ያለ መስቀል ክርስትና የለም። ክርስትና በራሱ ውጣ ውረድ ነው። ክርስትና ለጥ ያለ መንገድ አይደለም። ተራራ አለው፣ ቁልቁለት አለው፣ ሽቅብ አለው። ክርስትና የተራራ የፈተና ሕይወት ነው። ክርስትና አይደለም እኛ ተከታዮችን ክርስቶስን ራሱ ዓለም ፈትነዋለች። ስለዚህ መከራው ክርስትና ይባላል፣ ክርስትናውም መስቀል ይባላል። ስለዚህ ከጌታችን ከኢየሱስ ክርስቶስ መስቀል በቀር ለእኔ ሌላ ትምክህት የለኝም አለ። ለእኔ ሌላ ትምክህት ይራቅ አለ ቅዱስ ጳውሎስ። ወገኖቼ እኔና እናንተ በምን ይሆን የምንመካው? በስልጣናችን፣ በልጆቻችን፣ በዘመዶቻችን ወይስ ደግሞ ጥቂት ሰርተን ባፈራነው ገንዘብ? ነገር ግን ሁሉም እግዚአብሔር ሲፈቅድ ነው። እግዚአብሔር ሲል ነው። እግዚአብሔር ያለው ሲሆን ነው መልካም የሚሆነው። እግዚአብሔር ካልባረከ ሁሉም ከንቱ ነው። እግዚአብሔር ካልጠበቀን ሁሉም ከንቱ ነው። እንግዲህ በቤተ ክርስቲያን አስተምህሮ የመስቀልን በዓል ስናከብር የመስቀሉን ዓላማ ልንረዳ ይገባል። ታሪኩን ተርከን ብቻ ልንተወው አይገባም። ሕይወቱን ልንኖረው ያስፈልጋል። የመስቀል ዓላማዎችን እና እንጨርሳለን። የመስቀል ዓላማው አንደኛው ምንድነው? ሰላም ነው። በመስቀሉ ገብረ ሰላም ይላል። በመስቀሉ ደም ሰላምን አደረገ ይላል ቆላስይስ ምዕራፍ 1 ቁጥር 20 ላይ። ስለዚህ የመስቀልን በዓል ስናከብር መስቀሉን ስናስበው ሰላምን ልናስብ ያስፈልጋል። በቤታችን ውስጥ ሰላም፣ በሕይወታችን ውስጥ ሰላም፣ በትዳራችን ውስጥ ሰላም፣ በስራ ቦታችን ውስጥ ሰላም ያስፈልጋል። መስቀልን ስናስብ ሰላምን ልናስብ ያስፈልጋል። ሌላው ይቅርታ ነው። በመስቀል ላይ የተሰቀለው ክርስቶስ ስለ ይቅርታ ብሎ ነው። ጎኑን በጦር ሲወጉት የሚያደርጉትን አያውቁምና አባት ሆይ ይቅር በላቸው ነው ያለው። ከመስቀሉ ይቅርታን እንማራለን። ሌላው ከመስቀሉ ፍቅርን እንማራለን። ምንድን ነው የሚለው? ወልድን ፍቅር ሳበው ነው፣ እስከ ሞትም አደረሰው ነው። ስለዚህ ከመስቀሉ ዓላማ አንደኛው ፍቅር ነው። ልንፋቀር ይገባናል። ክርስቲያኖች ከሰው ሁሉ ጋር በፍቅር ልንኖር መጽሐፍ ቅዱስ ያዘናል። ምንድን ነው የሚለን መጽሐፍ ቅዱስ? ቢቻላችሁስ ከሰው ሁሉ ጋር በፍቅር ኑሩ ይላል። ይበልጡኑ በሃይማኖት ከሚመስሏችሁ ጋር በፍቅር ኑሩ ይላል። መስቀልን ካመን ነው መስቀል ኃይላችን ነው። መስቀልን ካመን ነው መስቀል ጽናችን ነው። መስቀል ካመን ነው መስቀል ቤዛችን ነው። መስቀል መድኃኒታችን ነው። አይሁድ ይክዱታል፣ እኛ ያመንነው ግን እንድንበታለን። ካመን ከዳንበት ደግሞ ከጨለማ ወደ ብርሃን እንወጣለን። ከሞት ወደ ሕይወት እንሻገራለን። ከሲኦል ወደ ገነት እንሻገራለን። ትምክህታችንን መስቀል ካደረገ። ስለዚህ በሕይወታችን ላይ ትምክህት ልናደርግ የሚያስፈልገው የክርስቶስ መስቀል ነው። የክርስቶስን መስቀል ደግሞ ካሰብን ሰላምን፣ የክርስቶስን መስቀል ካሰብን ፍቅርን፣ የክርስቶስን መስቀል ካሰብን ይቅርታን በሕይወታችን ውስጥ ልንይዝ ይገባል። ይቅር ተባብለን ተፋቅረን ሰላም ሆነን ንስሐ ገብተን ቅዱስ ሥጋውና ክቡር ደሙን ተቀብለን በዓሉን በሰላም እንድናከብር የአምላካችን የእግዚአብሔር ቅዱስ ፈቃድ ይሆንልን። ያስተማረን የመከረን የአባቶቻችን የእኛም አምላክ እግዚአብሔር ስሙ የተባረከና የተመሰገነ ይሁን። ወስብሐት ለእግዚአብሔር።